የአሜሪካ ጦር ከገመትነው በላይ እንዲሁም ከጠበቅነው በላይ ደካማ ነው ብለዋል የኢራን አብዮታዊ ዘብ ከፍተኛ አማካሪ የሆኑት መሐመድ ረዛ ናቅዲ። ለምዕራባውያን መገናኛ ብዙሃን ቃለ መጠይቅ በመስጠት የማይታወቁት የኢራን ወታደራዊ ጀነራሎች በአስገራሚ ሁኔታ ብቅ ማለትን ጀምረዋል። ብቅ ካሉት መካከል ደግሞ የእስላማዊ አብዮታዊ ዘቡ ከፍተኛ አማካሪ የሆኑት መሐመድ ረዛ ናቅዲ ናቸው። ከፒቢኤስ ኒውስ ሃወር ጋር ቆይታን አድርገዋል። ኮማንደር መሐመድ ረዛ ናቅዲ ከምዕራባውያን ሚዲያዎች ጋር ቃለ መጠይቅ የማድረግ ልምድ ባይኖራቸውም እንኳን የኢራንን ድምጽና አቋም ለዓለም አቀፉ ማህበረሰብ ለማድረስ ሲሉ ከፒቢኤስ ኒውስ ሃወር ጋር ለመነጋገር ስለመወሰናቸው ተገልጿል። በቆይታቸው ወቅትም ኢራን እስከ አሁን ባለው የጦርነት ሂደት የበላይነቱን እንደያዘችና የአሜሪካ የጦርነት ስትራቴጂም ግልጽ እንዳልሆነ ተናግሯል። ጦርነቱ እየረዘመ በሄደ ቁጥር ግን ኢራን ከአሜሪካ ጋር የመዋጋት ልምድን በከፍተኛ ሁኔታ እያካበተችና የወደፊት ጥቃቶችን ለመከላከል የሚያስችላት አቅም ወይም ደተራንስ እየገነባች እንደምትሄድም ሲገልጹ ተደምጠዋል። በዚህ አጠር ያለ ግን ቁልፍ የሆኑ መልእክቶች በተላለፉበት የኮማንደር መሐመድ ረዛ ናቅዲ ቃለመጠይቅ ወቅት በጦርነቱ ወቅት በሆርሙዝ ሰርጥ የሚያልፉ የሲቪልና የንግድ መርከቦች መቆጣጠርና መፈተሽ በዓለም አቀፍ የጦርነት ሕግ መሰረት ተቀባይነት ያለውና ጠላት አቅርቦት እንዳያገኝ ለመከላከል የተደረገ እርምጃ እንደሆነ ሲያብራሩ ተደምጠዋል። ኢራን በየቀኑ የምታመርተው ሚሳኤል ከምትተኩሰው እንደሚበልጥና ጦርነቱ ለዓመታት ቢቀጥል እንኳን ሚሳኤል እንደማያልቅባትም ሲናገሩ ተደምጠዋል። ሚሳኤል ባይኖር እንኳን ኢራን በዓለም ዙሪያ ያሉ የአሜሪካ የኢኮኖሚ ጥቅሞችን የመምታት አቅም እንዳላትም ሲጠቁሙ ተደምጠዋል። አክሎም የአሜሪካ የፖለቲካ መሪዎችና ከፍተኛ ባለስልጣናት ጦርነቱን ለራሳቸውና ለቤተሰባቸው የኢኮኖሚ የሼር ወይም ስቶክ ጥቅም እያዋሉት ነው የሚገኙ ሲሉም ሲከሱ ተደምጠዋል። በሌላ በኩል ደግሞ ኢራን የኒውክሌር ቦምብ የመታጠቅ ፍላጎት እንደሌላትና እውነተኛው የኒውክሌር ቦምቧ የእስልምና ሴቶችና የህዝብ ድጋፍ ናቸው ሲሉም ተደምጠዋል። በተጨማሪም ያ ሞት ለአሜሪካ ደዝ ቱ አሜሪካና እስራኤል የሚለው መፈክር ለህዝቦቹ ሳይሆን ለሁለቱ ሀገራት መንግስቶች አመራሮች ያለመ እንደሆነም ሲያብራሩ ተደምጠዋል። ዛሬ በዚህ ጉዳይ ላይ ነው ሰፋ ያለ ቆይታ የምናደርገው። ግን እዚህ ላይ የተለያዩ ጥያቄዎችም እየተነሱ ይገኛሉ። የጀነራሉ ቃለ መጠይቅ መሰራጨቱን ተከትሎ በእስልምና ሴቶችና በህዝብ ድጋፍ ነው እኛ ያለነው፣ የሆርሙዝ ላይ የሚያልፉ መርከቦች ላይ የሚደረገው ፍተሻ መሳሪያ እንዳያልፍ ነው የሚሉ ከሆነ ሰርጡን እስከ ወዲያኛው መቆጣጠርና ክፍያ ያስከፍላሉ ማለት ታዲያ ምን አመጣው የሚለው ጥያቄ እየተነሳ ይገኛል። በእርግጥ ኢራን የታፈነ ህዝብ ይዛ ለአመታት መዋጋትን ትችላለች ወይ የሚሉ ጥያቄዎችም እየተነሱ ነው ያሉት። አሜሪካ የተሻለ ዲሞክራሲ ስላላት የህዝብ ተወካዮች ድጋፍ የሚሆን ተቃውሞ ስለሚከበር የተራዘመ ጦርነት ማድረግን አትፈልግም። ብትፈልግ ግን ኢራን በየቀኑ $500 ሚሊዮን ከነዳጅ ሽያጭ ብቻ እያጣች በተጠናከረ ማዕቀብ ውስጥ ሆና ጦርነቱን ለአመታት ማስቀጠል ትችላለች ወይ? ፋክቹዋል የሆነ ነገር አለ ወይ? መሬት ላይ መተግበር ይችላል ወይ የሚለው ጉዳይ ይነሳል። ምንም እንኳን ኢራን ይህ የማዕቀብ ይሄ ከበባ ሂደቱ ከዚህ ቀደምም የኖረችበትና የለመደችው ጉዳይ ስለመሆኑ ቢነሳ ማለት ነው። ሌላው ኢራን ኒውክሌር የማበልጸግ ፍላጎት የላትም ሲሉ ጀነራሉ ያነሱት ጉዳይ ደግሞ በሌላ በኩል ጥያቄዎችን እያጫረ ፈገግታዎችንም እያጫረ ነው ይገኛው። ለምንድን ነው ታዲያ እስከ 60% በላይ የበለጸገ ዩራኒየምን የያዛችሁት? ኒውክሌርን መያዝ ማትፈልጉ ከሆነ የሚል ሐሳብ ይነሳባቸዋል። እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን እያነሳን ቆይታ እናደርጋለን። ከቃለመጠይቁ ጋር በተያያዘ የሚነሱ ጥያቄዎች፣ ሐሳቦች፣ አስተያየቶች ማካተናል። ስለዚህ አብራችሁን በመቆየት አድምጡን። ከተከታዩ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች ተመልሰን እንመጣለን። በድጋሚ መልካም ቆይታ። የአሜሪካ ወታደራዊ በላይነትና የጦር ስትራቴጂ ከተጠበቀው በላይ ደካማና ግልጽ ያልሆነ መስመር የያዘ ነው ብለዋል የኢራን እስላማዊ አብዮታዊ ዘብ ከፍተኛ አማካሪው ጀነራል መሐመድ ረዛ ናቅዲ። አብዛኛውን ጊዜ ከምዕራባውያን መገናኛ ብዙሃን ጋር ቃለ መጠይቅ በማድረግ የማይታወቁት እነዚህ ከፍተኛ የጦር አዛዦች አሁን በአንዱ በኩል ከፒቢኤስ ኒውስ ሃወር ጋር ባደረጉት አስገራሚና ሬር የሆነ ቆይታ ሁለቱ ሀገራት መካከል ባለው የኃይል ሚዛንና የጦርነት ሂደት ላይ የኢራንን ድምጽና ስትራቴጂካዊ አቋም ለዓለም አቀፉ ማህበረሰብ ይፋ ሲያደርጉ ተደምጠዋል። ጀነራሉ በንግግራቸው ኢራን እስከ አሁን ባለው የጦርነት ሂደትና የፍጥጫ ሂደት ውስጥ የበላይነቱን እንደያዘችና የዋሽንግተን የጦርነት አካሄድ አቅጣጫው የሳተ መሆኑ ሲያብራሩ ተደምጠዋል። ይህ የጀነራል ናቅዲ ያልተጠበቀ በሚዲያ ብቅ ብሎ ማብራሪያ የመስጠት ጉዳይ በራሱ በቴህራን በኩል የተካሄደ ትልቅ የፖለቲካና የኮሙኒኬሽን ዘመቻ አካል እንደሆነ ይታመናል። የምዕራቡ ዓለም የዜና አውታሮች በመጠቀም የራሳቸውን ናሬቲቭ የማስረጽ ስትራቴጂ የተከተሉት አዛዡ አሜሪካ በይፋ የምታሳየው የጦር ኃይልና እውነታው መሬት ላይ ያለው ሁኔታ እንደማይገናኝ
ለተንታኙ ለማሳየትና ለማስረዳት ሞክረዋል። ጦርነቱ እየረዘመና ጊዜ እየወሰደ በሄደ ቁጥር ኢራን ከአሜሪካ ጋር በቀጣይ መዋጋትና የአሜሪካን ወታደራዊ ስልቶች የመርዳት አቅሟም እየጨመረ ይሄዳል ሲሉ ጠቁመዋል። ይህም ሂደቱ ለቴህራን ተጨማሪ ወታደራዊ ልምድ የሚያስጨብጥና ወደፊት ሊሰነዘሩ የሚችሉ ጥቃቶችን ለመከላከል የሚያስችል ጠንካራ የዴተራንስ ወይም የማስፈራራት አቅም እንድትገነባ እንደሚረዳ አብራርተዋል። ሆኖም ግን ይህ የጀነራሉ ንግግር በዓለም አቀፍ ደረጃና ፖለቲካ ተንታኞች ዘንድ በርካታ ጥያቄዎችን እያስነሳ ነው ያለው። አሜሪካ ያለችበትን ወታደራዊ አቅም ዝቅ አድርጎ ማየትና የኢራንን የበላይነት ማወጅ ከእውነተኛው የኃይል አሰላለፍ ጋር ምን ያህል ይሄዳል የሚለው ዋናው የክርክር ነጥብ ሆኗል። ኢራን እያካሄደች ያለችው የቃላት ጦርነት የራሷን ሕዝብ ሞራል ለመገንባትና የምዕራቡን ዓለም የስነ ልቦና ጫና ውስጥ ለመክተት የተደረገ ጥረት እንደሆነ የሚገልጹት ወገኖች የመሬቱ እውነታ ግን ከዚህ የተለየና ውስብስብ ነው ሲሉ ይሞግታሉ። በዚህ መረዳት ያለብን ትልቁ ነጥብ መስላችሁ የጀነራል ናቅዲ መግለጫ የረጅም ጊዜ ስትራቴጂካዊ ፍጥጫው አካል ነው። አሜሪካ በክልሉ የምታደርገውን እንቅስቃሴ ግልጽ ዓላማ የለውም በሚል የቀረበው ክስ በዋሽንግተን የፖለቲካ ውሳኔ ሰጪዎች ዘንድ ያለውን ክፍተት ለመጠቀም ያለመ ነው። ሁለቱ ሀገራት መካከል ያለው ግጭት ከቀጥታ የጦር መሳሪያ ተኩስ አልፎ ወደ ሚዲያና የስነ ልቦና የበላይነት ሽሚያ መሸጋገሩ ይህ የፒቢኤስ የኒውስ አወር ቃለ መጠይቅም ግልጽ ማረጋገጫ ሆኖ ነው ያለፈው። በሆርሙዝ ሰርጥ የሚያልፉ የሲቪልና የንግድ መርከቦችን መቆጣጠር፣ መፈተሽና የባህር መንገዱን ሙሉ በሙሉ በቁጥጥር ስር መዋል በዓለም አቀፍ የጦርነት ሕግ መሰረት ሙሉ በሙሉ ተቀባይነት ያለው እርምጃ ነው ሲሉም ጀነራል መሐመድ ረዛ ናቅዲ ሌላ ሐሳብን አንስተዋል። አዛዡ እንደሚያስረዱት ከሆነ ይህ እርምጃ ጠላት ወታደራዊና ኢኮኖሚያዊ አቅርቦቶችን እንዳያገኝ ለመከልከል የተደረገ ሕጋዊ የመከላከል ስልት ነው ይላሉ። ኢራን በዓለም የነዳጅና የንግድ እንቅስቃሴ ላይ ወሳኝ በሆነው በዚህ የውሃ አካል ላይ የምታደርገው ጥብቅ ቁጥጥር የምዕራባውያንን የኢኮኖሚና ወታደራዊ በላይነትን ለመግታት ያለመ ዋና ስትራቴጂዋ እንደሆነ ገልጿል። ነገር ግን ይህንን የጀነራሉ መከራከሪያ በጥልቀት ከተመለከትነው ትልቅ የህግና የፖለቲካ ክፍተትን እናገኝበታለን። የፍተሻውና የቁጥጥሩ ዋና ዓላማ የጦር መሳሪያና የወታደራዊ አቅርቦት ዝውውርን መግታት ነው ከተባለ ኢራን ሰርጡን ሙሉ በሙሉ እስከ ፍጻሜው ድረስ ከወዲያኛው ድረስ ለመቆጣጠር መሞከሯና የሚያልፉ መርከቦች ክፍያ እንዲከፍሉ ለማስገደድ ማሰቧ ምን ምክንያታዊነቱ ያጣል? የህግ ባለሙያዎች እንደሚሉት የጦርነት ህግን ሽፋን በማድረግ የዓለም አቀፍ የንግድ መስመርን መዝጋት ወይም የፋይናንስ ጥቅምን መጠየቅ ህጋዊ የመከላከል መብትን አልፎ ወደ አየርና ባህር ላይ ወረው በላነት ወይም ፓይሬሲ እንደሚሸጋገር ይገልጻሉ። የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ንግድ ውስጥ የቁልፍ የሆነ ጥቅም ያለው ቦታ ነው። የቴህራን እርምጃ ደግሞ በኢራንና በአሜሪካ መካከል ባለው ፍጥጫ ብቻ የሚወሰን አይደለም። ኢራን ሰርጡን ለራሷ ስትራቴጂካዊ ጥቅምና ለገንዘብ ማስገበሪያነት ለመጠቀም ማሰቧ በሌሎች የዓለም ሀገራትና በወደብ ተጠቃሚዎች ዘንድም ትልቅ ስጋትን የፈጠረ ጉዳይ ነው። ይህ አካሄድ የጦርነት ህግን መሰረት ያደረገ የመከላከል እርምጃ ሳይሆን የዓለምን ኢኮኖሚ እገታ ውስጥ በመክተት ዋሽንግተንና አጋሮቿን ለማንበርከክ የተዘረጋ ወጥመድ እንደሆነ ይነሳል። በሆርሙዝ ሰርጥ ላይ የሚደረገው ፍተሻና የሚካሄደው እንቅስቃሴ የደህንነት ስጋትን ለመከላከል ብቻ የተደረገ ነው የሚለው የቴህራን ተረክ ክፍተት ኖሮበት እናገኘዋለን። ኢራን አካባቢውን ሙሉ በሙሉ ለመቆጣጠርና ክፍያ ለማስከፈል የምታደርገው ጥረት የባህር ላይ ንግድ ነጻነትን የሚጥስና የዓለም አቀፍ ህግን ሽፋን በማድረግ የኃይል የበላይነት ለማረጋገጥ የተደረገ እርምጃ መሆኑም የፖለቲካና የህግ ተንታኞች አጥብቀው በመሞገት ላይ ይገኛሉ። እዚህ ባሻገር ኢራን በየቀኑ የምታመርተው ሚሳኤል ከምትተኩሰውና ከምትጠቀመው መጠን በእጅጉ የሚበልጥ ስለሆነ ጦርነቱ ለዓመታት ቢቀጥል እንኳን የጦር መሳሪያና የሚሳኤል እጥረት አይገጥመንም ሲሉ ጀነራል ናቅዲ ተናግረዋል። እንደ አዛዡ ማብራሪያ ከሆነ የቴህራን የመከላከያ ኢንዱስትሪ በማንኛውም የውጭ እገዳ ሳይበገር ሙሉ በሙሉ በራሱ አቅም ምርት ማካሄድ የሚችልበት ደረጃ ላይ ደርሷል። ከዚህም በላይ ሚሳኤል ባይኖሩ እንኳን ኢራን በዓለም ዙሪያ ያሉ የአሜሪካን የኢኮኖሚ ጥቅሞችና ስትራቴጂካዊ ተቋማትን የመምታትና የማዳከም ሰፊ አቅም እንዳላት ጠቁመዋል። ሆኖም ግን ይህንን ወታደራዊ ጉራ የሚመስል መልእክት ያለው ንግግር እንዲሁም የምርት አቅም ስሌት ከኢራን የውስጥ ኢኮኖሚያዊ እውነታ ጋር አዛምዶ ማየት ያስፈልጋል። ኢራን በየቀኑ ከነዳጅ ሽያጭ ብቻ ልታገኝ የምትችለውን $500 ሚሊዮን ያህል ገቢን እያጣች በተጠናከረና በከበደ የዓለም አቀፍ ማዕቀብ ውስጥ ሆና እንዴት ረጅም ዓመታት የሚፈጅን ጦርነት ወጪውን ልትሸከመው ትችላለች የሚለው ዋና ጥያቄ ሆነ ይመጣል። መሳሪያ ማምረት ህያው የሆኑ ግብአቶችን፣ ጥሬ ዕቃዎችና ከፍተኛ የፋይናንስ ምንጭን የሚጠይቅ በመሆኑ የኢኮኖሚ ውድቀት ባለበት ሁኔታ የጦር መሳሪያ ምርትን ለዓመታት ማስቀጠል በተግባር አስቸጋሪ ነው የሚሆነው። የኢራን የነዳጅ ኤክስፖርት መገታትና የፋይናንስ ስርዓቷ ከዓለም አቀፍ ገበያ መገለል ሀገሪቱ የምታመርተውን የጦር መሳሪያ መጠን እንዲገደብ ያደርገዋል። ጀነራሉ ሚሳኤል አያልቅብንም ቢሉም የረጅም ጊዜ ጦርነት የኢኮኖሚ መድከምና የሀብት ምንጭ መንጠፍን ግን ያስከትታል። ወታደራዊ ፋብሪካዎች ብቻቸውን ያለ ጠንካራ ሀገራዊ ኢኮኖሚ ህልውናቸውን ማስቀጠል አይችሉም። ስለዚህ ቴህራን የጦር መሳሪያ አቅርቦት የማያልቅ ነው የሚለው አገላለጽ ከገሃዱ የኢኮኖሚ እውነታ ይልቅ ለፖለቲካ ፍጆታና ለጠላት ማሸበሪያነት የቀረበ ተረክ ነው የሚመስለው።
በተጨማሪም በዓለም ዙሪያ ያሉ የአሜሪካን ኢኮኖሚ ጥቅሞች እመታለሁ የሚለው ዛቻም ኢራን ያልተመጣጠነ ወይም የአሲሜትሪክ ጦርነት ስልቷን ለመከተልና ለማጎልበት ማሰቧን ያሳያል። ነገር ግን ይህ አካሄድ ሀገሪቱን የበለጠ ዓለም አቀፋዊ መገለል ውስጥ የሚያስገባትና ከተራ የሀገር መከላከያ ወሰን አልፎ ወደ ዓለም አቀፍ ሽብርተኝነት ድርጊት የሚያስገባና በሽብር የሚያስፈርጅ በመሆኑ በኢራን ላይ የሚጣለውን አጠቃላይ ጫናና ወታደራዊ ምላሽ የበለጠ የከፋ እንዲሆን ሊያደርግ የሚችል አደገኛ አካሄድ ሆኖ ነው የምናገኘው። የአሜሪካ የፖለቲካ መሪዎችና ከፍተኛ የመንግስት ባለስልጣናት ይህንን የጥቅምና የፍጥጫ ጦርነት ለራሳቸውና ለቤተሰቦቻቸው የኢኮኖሚና የሼር ጥቅም እያዋሉት ነው ሲሉም ጀነራል መሐመድ ረዛ ናቅዲ በጽኑ ይከሳሉ። በአሜሪካ ያለውን ወታደራዊ ኢንዱስትሪያል ኮምፕሌክስ ወይም የጦር መሳሪያ አምራች ኩባንያዎችና የፖለቲካ መሪዎች ጥብቅ የሆነውን ቁርኝነት ጦርነቱ እንዲራዘምና ውጥረት እንዳይቀንስ የሚያደርግ ዋና ምክንያት እንደሆነ አዛዡ ያብራራሉ። በዋሽንግተን ውሳኔ ሰጪዎች ዘንድ ሀገራዊ ጥቅም ሳይሆን የግልና የኮርፖሬት የፋይናንስ ትርፍ ቅድሚያ የሚሰጠው ጉዳይ ነው ሲሉም ተናግሯል። ይህ ክስ በአሜሪካ ውስጥ ፖለቲካ ውስጥ ከሚነሱ ጥያቄዎች ጋር የሚገናኝ ቢሆንም እንኳን የኢራን አገዛዝ የራሱን ስርዓትና ወታደራዊ ባህሪ ለመሸፈን የተጠቀመበት ዘዴ እንደሆነ ይተነተናል። በአሜሪካ ህገ መንግስታዊና ዲሞክራሲያዊ ስርዓት ውስጥ የጦርነት ውሳኔዎችና የሀብት ክፍፍሎች በህዝብ ተወካዮች ምክር ቤትና በሴኔት በኩል ጥብቅ ቁጥጥር ይደረግባቸዋል። የፖለቲካ መሪዎች የንግድ ጥቅም አላቸው የሚለው ክስ ሙሉ በሙሉ መሬት ላይ ያለ ባይሆንም አጠቃላይ የሀገሪቱን የውጭ ጉዳይ ፖሊሲ በግል የሼር ጥቅም ላይ ብቻ የተመሰረተ አድርጎ ማቅረብ ግን የተጋነነና እውነታን የሚያዛባ ሆኖ እናገኘዋለን። በተቃራኒው በቴህራን በኩል ያለው የእስላማዊ አብዮታዊ ዘቡ በሀገሪቱ ኢኮኖሚ ላይ ያለው ፍጹም የበላይነትና የጥቁር ገበያ ቁጥጥር ከማንኛውም በላይ የጎላ ሆኖ እናገኘዋለን። አብዮታዊ ዘቡ ከፍተኛ አዛዦቹ የሀገሪቱን ዋና ዋና የነዳጅ የኮንስትራክሽንና የንግድ ተቋማት በሞኖፖል ተቆጣጥሮ ያሉ በመሆናቸው ጦርነትና ውጥረት ለራሳቸው ህልውናና ህገወጥ የፋይናንስ እንቅስቃሴ ምቹና ዋና መንገድ እንደሚሆንላቸው ይነሳል። ስለዚህ ጀነራል ናቅዲ ዋሽንግተንን በሙስናና በጥቅም ግጭት ሲከሱ የራሳቸው ተቋም በኢራን ሀገራዊ ሀብት ላይ ያደረሰውን ምዝበራና የጦርነት ነጋሪነት ችላ ብለዋል በሚል ይወቀሳሉ። የዋሽንግተን መሪዎች ከጦርነት የሼር ጥቅም ያገኛሉ የሚለው የቴህራኑ ናሬቲቭ የምዕራቡን ዓለም ህዝብ በገዛ መሪዎቹ ላይ ለማሳደም የተደረገ የስነ ልቦና ዘመቻ አካል ነው። ዲሞክራሲያዊ ስርዓት ያላቸው ሀገራት የህዝብ ተቃውሞና የምርጫ ስጋት ስላለባቸው የረጅም ጊዜና ፍሬ አልባ ጦርነት ውስጥ መቆየትን አይፈልጉም። የቴህራን መሪዎች ግን የህዝብ ተጠያቂነት ስለሌለባቸው የራሳቸውን ወታደራዊና የፋይናንስ የበላይነት ለማስጠበቅ ሲሉ ጦርነትን የማራዘም አቅጣጫን ሊከተሉ ይችላሉ በሚልም ይተቻሉ። ከዚህ ባሻገር ኢራን የኒውክሌር ቦምብ የመታጠቅ ወይም የመስራት ምንም አይነት ፍላጎት የላትም። የኢራን እውነተኛው የኒውክሌር ቦምብ የእስልምና እሴቶች እንዲሁም የህዝብ ድጋፍ ነው ሲሉም ጀነራል ናቅዲ ገልጸዋል። የቴህራን የኒውክሌር ፕሮግራም ሙሉ በሙሉ ለሰላማዊና ለሲቪል አገልግሎት ይዘረጋ መሆኑን የገለጹት አዛዡ የውጭ ሀገራት የኒውክሌር ጦር መሳሪያ አላት በሚል የሚያቀርቡት ክስ የፖለቲካ ጫና ማሳደሪያ ዘዴ እንደሆነ ተናግረዋል። የኢራን መንፈሳዊና ስትራቴጂካዊ ጥንካሬ ከወታደራዊ ቴክኖሎጂ ይልቅ በህዝቧ ድጋፍና በእስልምና መርሆች ላይ የተመሰረተ ነው ሲሉም ተከራክረዋል። ነገር ግን ኢራን የኒውክሌር ቦምብ የማበልጸግ ፍላጎት የለኝም ማለቷ እጅግ አሻሚና ትንሽ ፈገግታ የሚያጭር የሚያደርገው ከምድር ላይ ካለው እውነታ ጋር የሚጋጭ መሆኑን በርካታ ተንታኞች እያነሱት ይገኛሉ። ሀገሪቱ ምንም አይነት የኒውክሌር ፍላጎት ከሌላት ዩራኒየሙን እስከ 60% ድረስ ለምን አበለጸገችው የሚለው ጥያቄ የጀነራል ናቅዲ ናሬቲቭ አየር ላይ እንዲበተን ያደርገዋል። ለሰላማዊ የኃይል ማመንጫና ለህክምና አገልግሎት የሚውለው ዩራኒየም ከ3.5 ብቻ ማበልጸግ በቂ ሆኖ ሳለ ወታደራዊ ደረጃ ማለትም ወደ 90% ከፍ ወዳለው የማበልጸግ ደረጃ የሚደረገው ጉዞ ለቦምብ ዝግጅት መሆኑ ግልጽ ማሳያ ነው ብለው የሚከራከሩ በርካቶች ናቸው። ከዚህም በተጨማሪ ኢራን አሁን ያለችበትን የኢኮኖሚ ማዕቀብና የጦርነት ስጋትን ተሸክማ ይህንን የዩራኒየም ማበልጸግን ማስቀጠል ለምን ፈለገች? ለምንስ በጦርነት ሂደት ውስጥ ማለፍን ፈለገች? ያንን ለማስቀጠል የሚለውም በግልጽ ሲያብራሩት አልተደመጡም። ጀነራሉ ከማስመሰል ይልቅ ይፋዊና ግልጽ አቋምን ይዘው አሜሪካና ሌሎች ሀገራት የኒውክሌር ጦር መሳሪያ እስካላቸው ድረስ ኢራንም ህልውናዋን ለማስጠበቅ የመታጠቅ መብት አላት ቢሉ ኖሮ ይበልጥ ምክንያታዊና በዓለም አቀፍ ደረጃም ያው እውነት አላቸው ሊያስብል የሚችል ነገር ነው። እንደ ጠላት የሚመለከቷት ሀገር እስራኤል ነች። እስራኤል ደግሞ ይፋዊ በሆነ መንገድ ባይሆንም የኒውክሌር የጦር መሳሪያ እንዳላት ይታመናል። እስራኤል እስካላት ድረስ እኛም ራሳችንን ለመከላከል የደተራንሱን ለብል ለማድረግ ወይም ራሳችንን ለማስጠበቅ ማንም ደፍሮ እንዳይተኩስብን ለማድረግ ኒውክሌር መያዝ ይገባናል የሚለው መከራከሪያ አቅርበው ቢሆን ኖሮ ምክንያታዊነት ይኖረው ነበር። ይህ እውነታም ደብቆ በኒውክሌር ስም ሰላማዊ ነን ማለት ግን የታዛቢዎችን ትዝብት የተመልካቾችን ትዝብት ከማትረፍ ውጪ ሌላ ፋይዳ የለውም የሚል ሐሳብን ተነስቷል። የእስልምና ሴቶችና የህዝብ ድጋፍ ቦምቦቻችን ናቸው፣ ኒውክሌራችን እሱ ነው የሚሉ ያዛዡ ንግግር የኒውክሌር ፕሮግራሙን እውነተኛ ወታደራዊ ዓላማ ለመሸፈን የተደረገ ንግግር ተደርጎ ይቆጠራል። ኢራን በጥበብና ሚስጥራዊ በሆነ መንገድ ወደ ኒውክሌር ባለቤትነት
ለመሸጋገር የምታደርገው ጥረት ዓለም አቀፉ ህብረተሰብና የእንቅስቃሴው ተከታታዮችም በሚገባ ሊያውቁት የሚገባ እውነታ ነው የሚል ሐሳብ ተነስቷል። በሌላ በኩል ኢራን የራሷን ህዝብ በብረት መዳፍ አፍናና የፖለቲካ ነጻነትን ነፍጋ ይዛ ለዓመታት መዋጋትና የጦርነት ቀጠና ውስጥ መቆየት ትችላለችን የሚለው ጉዳይ የወደፊቱን የክልሉ ዕጣ ፈንታ የሚወስን ዋነኛው ነጥብ ሆኖ ብቅ ብሏል። የቴህራኑ አገዛዝ የህዝብ ድጋፍ አለኝ የሚል ሐሳብ ቢያቀርብም በመሬት ላይ ያለው እውነታ ግን የኢኮኖሚ ውድቀት፣ የዋጋ ንረትና የነጻነት እጦት ያሰለቸው ሰፊው ህዝብ በየጊዜው አመጽና ተቃውሞ ሲያካሂድ ቆይቷል። የታፈነና የኢኮኖሚ ዋስትና ያጣ ህዝብ ደግሞ ረጅም ዓመታት የሚፈጅ የውጭ ጦርነት በማድረግ ሀገሪቱ ከውስጥ የመደርመስ አደጋ ላይ እንዲጥላት ነው የሚያደርገው። የኢራን ኢኮኖሚ በየቀኑ እጅግ ከፍተኛ መጠን ያለው የነዳጅ ገቢ ያጣና ከባድ ማዕቀብ ውስጥ ሆኖ የረጅም ጊዜ ጦርነትን ማስተናገድ አይችልም። ምንም እንኳን አገዛዙና ህዝቡ ማዕቀብን ለመደገፍና ለመልመድ ረጅም ዓመታት የሞከረ ቢሆንም አሁን ያለው አጠቃላይ የኢኮኖሚ ቀውስ ከቀደሙት ጊዜያት በእጅጉ የከፋ ሆኖ እናገኘዋለን። የነዳጅ ሽያጭ መቀነስ፣ የሀገሪቱ የገንዘብ መግዛት አቅም ማጣትና ፋብሪካዎች መዘጋታቸው የህዝቡን የትዕግስት ወሰን ያልፋል ተብሎ ይጠበቃል። ይህንን የውስጥ ቅሬታ በጦርነት ፍርሃት ብቻ አፍኖ ማቆየት ደግሞ የመጨረሻው የውድቀት መጀመሪያ ሊሆን የሚችል ነገር ነው። በተቃራኒው አሜሪካ በተሻለ የዲሞክራሲ ስርዓት ሐሳብን በነጻነት የመግለጽና የህዝብ ተወካዮች ቁጥጥር ስላላት ረጅምና ፍሬ አልባ የውጭ ጦርነቶች ውስጥ መቆየትን አትፈልግም፣ አትችልም። በአሜሪካ የፖለቲካ ባህል ውስጥ የህዝብ ተቃውሞና የምክር ቤት አባላት ጫና የጦርነት ውሳኔዎችን የማስቀየር ወይም የማስቆም አቅም አለው። ይህ ማለት አሜሪካ በፈለገችው ጊዜ ጦርነቱን ማቆም ወይም ስትራቴጂዋን ማስተካከል የሚያስችል ተለዋዋጭነትን ይሰጣታል። ምክንያቱ የመሪዎች ህልውና በህዝብ ድምጽ ላይ የተመሰረተ ስለሆነም ነው። የቴህራን መሪዎች ህዝባችንን እስከ መጨረሻው ከጎናችን አሰልፈን እንዋጋለን የሚሉት ሐሳብ ምኞት ሆኖ ሊቀር የሚችለው የህዝብ ስጭት በጨመረ ቁጥርና የኢኮኖሚ ችግሩ በጠነከረ ቁጥር የኢራን የውስጥ ግንባር እየተዳከመ መሄዱ ማይቀር ነው የሚሆነው። የውጭ ጦርነትን የውስጥ ቅሬታ ማፈኛ አድርጎ የመጠቀም ስትራቴጂ ለተወሰነ ጊዜ ሊሰራ ቢችልም እንኳን በረጅም ሂደት ውስጥ ግን የውስጥ አብዮትና የአገዛዝ መፍረስን የሚያፋጥን አደገኛ አካሄድ ሊሆን የመቻሉ ነገር እድሉ ይሰፋል። በሌላ በኩል በዋሽንግተን ያለው የፖለቲካ ስርዓትና የህዝብ ተወካዮች ምክር ቤት ሚና አሜሪካ በውጭ ሀገራት የምታደርገውን ወታደራዊ እንቅስቃሴ የሚወስነው ዋነኛው ምክንያት ነው። በዲሞክራሲያዊ ስርዓት ውስጥ የህዝብ አስተያየት፣ የመገናኛ ብዙሃን ነጻነትና የተወካዮች ምክር ቤት ቁጥጥር ከፍተኛ ዋጋን ይሰጠዋል። አሜሪካ የተሻለ ዲሞክራሲን ስላላት የወታደሮች ህይወት እንዲሁም ሀገራዊ ሀብት ከንቱ መባከን ስለሚያሳስባት ፍጻሜ የሌለውና የተራዘመ ጦርነት ማድረግን አትፈልግም። የፖለቲካ መሪዎች በየ2 እና 4 ዓመት ወደ ምርጫ የሚሄዱ በመሆናቸው የህዝብን ተቃውሞ ችላ ማለት አይችሉም። ይህ የአሜሪካ ዲሞክራሲያዊ የሆነው ባህሪ በኢራን መሪዎች ዘንድ እንደ ደካማነት ተደርጎ ሊወሰድ ይችላል። ጀነራል ናቅዲ አሜሪካ ደካማ ናት ሲሉ የተናገሩት ይህንን የስርዓት ልዩነት መሰረት በማድረግ ነው። አምባገነናዊ ስርዓቶችን የህዝብን ድምጽና ሰብአዊ መብትን ጨፍልቀው የሚፈለጉትን ያህል ወታደራዊ ጥፋት ለማድረስ ነጻነት ስላላቸው የዲሞክራሲያዊ ሀገራት የትዕግስት ወሰንና የህዝብ ተጠያቂነት እንደ ፍርሃት ወይም እንደ መዳከም አድርገው ይቆጡታል። ነገር ግን ይህ መረዳት የዲሞክራሲን እውነተኛ ጥንካሬና ተቃዋማዊ መስመርን አለመረዳት ነው የሚል ሀሳብ ይነሳል። እዚህ ላይ አሜሪካ የተራዘመ ጦርነት የማድረግ ፍላጎት የሌላት በወታደራዊ አቅም ማነስ ምክንያት ሳይሆን በሀገሪቱ ህግና በህዝብ ፍላጎት ቁጥጥር ስለሚደረግባት ነው የሚል ነጥብም ይነሳል። የህዝብ ተወካዮች የጦርነት በጀትን የማጽደቅ ወይም የመከልከል ስልጣን አላቸው። አንድ የውጭ ጦርነት የሀገሪቱን ብሔራዊ ጥቅም የማያስጠብቅና የዜጎችን ህይወት በከንቱ የሚያጠፋ ከሆነ ህዝቡ መሪዎቹን በምርጫ የማውረድ አቅም አለው። የአሰራር አሜሪካ ላስፈላጊ የሆነ ጦርነት አዙሪት ውስጥ እንዳትገባም የሚያደርግ መከላከያ ሆኖ ብቅ ይላል። ስለሆነም የቴህራን መሪዎች የአሜሪካን የፖለቲካ ተቋማት ባህሪ እንደ ወታደራዊ ድካም አድርገው ማቅረባቸው የተሳሳተ ስሌት ሊሆንበት የሚችል እድል አለ። አሜሪካ በገባችበት ውጊያ ሁሉ የህዝብ ድጋፍና የህግ ማዕቀፍ ያስፈልጋታል። ኢራን በበኩሏ የህዝቧን ድምጽ ግምት ውስጥ ሳታስገባ የምታካሄዳቸው የረጅም ጊዜ ፍጥጫዎች፣ ጦርነቶች ሀገሪቱን ወደ ረጅም ጊዜ ጨለማ የሚያስገቡ እንጂ የወታደራዊ የበላይነት ማረጋገጫ ሊሆኑ አይችሉም የሚሉ ጉዳዮችም ይነሳሉ። ሌላኛው ጀነራሉ በዚህ ቃለመጠይቃቸው ወቅት ያነሱት ያተለመደው ዴዝ ቱ አሜሪካ የሚለው መፈክር በኢራን ጎዳናዎች የሚሰማው መፈክር በተመለከተ ጉዳይ ነው ሀሳባቸውን የሰጡት። ሞት ለአሜሪካ የሚለውና በተደጋጋሚ በርካቶች ሲሉት የሚደመጠው ከወደ ቴህራን የሚሰማው ታዋቂ መፈክር ለአሜሪካ ህዝብ ሳይሆን ለአሜሪካ መንግስት አመራሩ ኢምፔሪያሊስታዊ ፖሊሲዎቹ ያለሙ ናቸው ሲሉ ጀነራል መሐመድ ረዛ ናቅዲ አብራርተዋል። አዛዡ እንደሚያስረዱት ከሆነ ኢራን ከምዕራቡ ዓለም ህዝብ ጋር ምንም አይነት ጥል የሌላት ሲሆን ተቃውሞዋ በዋሽንግተን የውጭ ጉዳይ ፖሊሲና በስልጣን ላይ ባሉ የፖለቲካ ልሂቃን ላይ ብቻ ያተኮረ ነው ብለዋል። ይህ ማብራሪያ የኢራንን ምስል በዓለም አቀፍ ደረጃ ለማለዘብና ህዝባዊ ደጋፊዎችን ለማፍራት የተደረገ የፖለቲካ ጥረት ሆኖ እናገኘዋል። ነገር ግን ይህ መፈክርና የተሰጠው ማብራሪያ በራሱ ትልቅ መቃረን ያለበት ነው። በአንድ በኩል በየጎዳናውና በኦፊሻላዊ መድረኮች ሞት ለአሜሪካ የሚሉ መፈክሮች ሲስተጋቡ፣ በሌላ በኩል ደግሞ ይህ ለህዝቡ ሳይሆን ለፖሊሲው ነው ብሎ ማብራራት የስነ ልቦና ጨዋታ ነው ሆኖ ሊመጣ የሚችለው። ዓለም አቀፉ ህብረተሰብና የአሜሪካ
የአሜሪካ ህዝብ እነዚህን መፈክሮች የሚያዩዋቸው እንደ ቀጥተኛ ጥላቻና የሽብርተኝነት ጥሪን አድርገው ነው። የመፈክሩ ይዘት የትኛውም ያህል ህዝብን አይመለከትም ቢባልም ጎን ለጎን ሊወሰድ የሚችልበት የፖለቲካና የዲፕሎማሲ መንገድ ግን የለም። ይሄ ቃላት አጠቃቀምና የመፈክር ዘመቻ የኢራን እስላማዊ አብዮት ከተመሰረተበት ጊዜ ጀምሮ ሀገሪቱ ከምዕራቡ ዓለም የነጠለ ዋነኛው ምክንያት ነው። ቴህራን በህዝቧ ዘንድ የውጭ ጠላት ስጋትን በመፍጠር የውስጥ አምባገነንነቷን ለማጽናት ይህንን መፈክር እንደ መሳሪያ ትገለገልበታለች ተብላም ትታማለች። የአሜሪካን መንግስትና ህዝብ ለይቶ ማየት የሚለው የጀነራሉ ንግግር በምዕራቡ ሚዲያ ፊት የሰለጠነና ምክንያታዊ መስሎ ለመታየት የተደረገ የህዝብ ግንኙነት ስራ እንጂ የፖሊሲ ለውጥ ማሳያ እንዳልሆነም ሊሰመርበት የሚገባው ሌላኛው ነጥብ ነው። ሞት ለአሜሪካ የሚለው መፈክርና ተያያዥ የቃላት ጥቃቶች በሁለቱ ሀገራት መካከል ያለውን የዲፕሎማሲ ሂደት በቅንነት የመምራት እድል ሲያጠቡት ኖሯል። የቴህራን መሪዎች በቃላትና በመፈክር የላቀ ደረጃ ላይ ነን ቢሉም የአካሄድ ሀገሪቱን በዓለም አቀፍ ደረጃ የበለጠ የምትነጠልና የኢኮኖሚ ድቀቷ እንዲራዘም ያደረገ መሳሪያ ሆኖ ነው የቀጠለው። ስናጠቃልለው ግን የተከበራችሁ የገበያ ግሎባል ተከታታዮቻችን በጠቅላላው የጀነራል መሐመድ ረዛ ናቅዲ የፒቢኤስ ኒውስ አወር ቃለመጠይቅና መሬት ላይ ያሉ እውነታዎች ሲተነተኑ በኢራንና በአሜሪካ መካከል ያለው ፍጥጫ አዲስና ውስብስብ ምዕራፍ ውስጥ መግባቱን ያሳያል። ኢራን የወታደራዊ የበላይነት አለኝ፣ ሚሳኤሎች አያልቁም፣ የሆርሙዝ ሰርጥን እቆጣጠራለሁና የኒውክሌር ፍላጎት የለኝም በሚሉ ናሬቲቮች የዓለምን ትኩረት ለመሳብና የስነ ልቦና የበላይነትን ለማግኘት በዚህ ቃለ መጠይቃቸው ጀነራሉ ጥረትን አድርገዋል። ሆኖም ግን እነዚህ መከራከሪያዎች በጥልቀት ሲፈተሹ ከፍተኛ የፖለቲካ የህግና የኢኮኖሚ ክፍተቶች ያሉባቸው ሆነው ይገኛሉ። ሀገሪቱ በየቀኑ የምታጠው በሚሊዮን የሚቆጠር ዶላር የነዳጅ ገቢ፣ የተጠናከረው የዓለም አቀፍ ማዕቀብና የውስጣዊ ህዝባዊ እምቢተኝነት የቴህራን የረዥም ጊዜ ጦርነትን የማድረግ አቅምን በእጅጉ ይገድቡታል ተብሎ ይጠበቃል። የታፈነ ህዝብ የወደቀ ኢኮኖሚ ይዞ ለዓመታት መዋጋት ይችላል ወይ የሚለው ስሌት የታሪካዊና የፖለቲካ እውነታዎችን ያላገናዘበ ምኞት ሆኖ ነው የሚቀረው። በተጨማሪም የዩራኒየም ማበልጸጉን እስከ 60% አድርሶ የኒውክሌር ፍላጎት የለኝም ማለትም የቴህራን አጠቃላይ ዲፕሎማሲያዊ ታማኝነት እንዳይኖረው የሚያደርግ አቋም ነው። ሌላ በኩል አሜሪካ በዲሞክራሲያዊ ተቋማቷና በህዝብ ተወካዮች ቁጥጥር ምክንያት የተራዘመና አላስፈላጊ የሆነ የውጭ ጦርነት ውስጥ መቆየት ባትፈልግም ወታደራዊና ኢኮኖሚያዊ አቅሟ ግን ከቴህራን ጋር ሲነጻጸር እጅግ በከፍተኛ ደረጃ የላቀ መሆኑ እውነታ ነው። ዋሽንግተን ውጥረት የመቀነስና ስትራቴጂካዊ እርምጃዎችን የመውሰድ ተለዋዋጭነት አላት። የኢራን አዛዦች የአሜሪካን የፖለቲካ ስርዓት ባህሪ እንደ ወታደራዊ ድካም አድርገው መቁጠራቸው ደግሞ ትልቅ የስትራቴጂክ ስህተትና የተሳሳተ ግምት ሆኖ ብቅ ሊል ይችላል። በመጨረሻ ግን የሆርሙዝ ሰርጥን የመዘጋትና የመቆጣጠሩ ዛቻ የዓለምን ኢኮኖሚ አደጋ ላይ የሚጥል በመሆኑ ኢራን ከሌሎች የዓለም ሀገራት ጋርም ጭምር የሚያጋጫት አደገኛ መንገድ መሆኑ ምንም የሚያጠራጥር ነገር አለም። በቀጣይ ጊዜያት የምንመለከታቸው የቃላትና የመፈክር ጦርነቶች እንዲሁም ወታደራዊ ግጭቶች፣ የኢኮኖሚ እውነታዎችና የውስጥ ህዝባዊ ጫናዎች የኢራንን የወደፊት ዕጣ ፈንታና የወታደራዊ ፍጥጫውን ፍጻሜ የሚወስኑበት ደረጃ ላይ መድረሳቸው አይቀርም በማለት የዕለቱን የገበያ ግሎባል መሰናዶዋችን እዚህ ላይ እንቋጫለን። የተከበራችሁ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ሰብስክራይብ እንድታደርጉ ጋብዛለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዚያ ድረስ በቸር ሰንብቱ። ሰላም።